ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? እንዴት ዋላችሁ? ደህና ናችሁ ወይ? እንዴት አመሻችሁ ይባላል አይደለ? አዎ ሰዓት ሄዷል እኮ እና ደህና ናችሁልኝ? እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ብሩኬ መጥቷል ሽብርቅ ፏ ብትን ብሎ ማለት ነውና በቤቱ ነው እንግዲህ የመጣው። ቤቱ ትልቁ ቤት ምናምን ጋር ነው ያለው። እንግዲህ ምናልባት እዛ መተው ሊሆን ይችላል። ሀይሚዬም ቅመሟም እንግዲህ ተስማምተሽ እዛ ጋር ቤት ገብተሽ ምናምን ከሆነ ደስ ይለናል፣ በድራማው ማለት ነው ትላላችሁ እና ወዶችዬ፣ ለማንኛውም እንደዚህ ምር ድምቅ ብሎ እንግዲህ ብሩኬ ነይ ሳልሞትብሽ ነይ ቶሎ ቶሎ ድረሽልኝ እያለ ነው። ቅመሟ ቶሎ ድረሽለት። የት ሄደሽ ነው? ገበያ ሱቅ እንደዛ መሆን አለበት። ለማንኛውም ደስ በሚል ነገር ነው የመጣው። ምንም የሚያስጨንቅ የሚያሳስብ ነገር የለም መቼም የኛ ነገር። እኛ እንደዚህ እየጨፈሩ በሙዚቃ ምናምን ሲመጡ ሪያክት ለማድረግ ወይም ደግሞ አክቲንግ ለመስራት አለ አይደለ? እንደዛ ሲመጡ ሁል ጊዜ ከነሱ ህይወት ጋር የምናያይዘው ነገር ስላለ የዛሬው ግን ደስ በሚል ሙዚቃ ነው የመጣው ማለት ነው። ግን እንደዚህ አስጨናቂ ምናምን ቢሆን እርግጠኛ ነኝ ኮሜንት ሁሉ ለቅሶ በለቅሶ ነው የሚሆነው። ዩቲዩብ ይረበሻል፣ ቲክቶክ ይረበሻል ምናምን። እኔ ብዙ ጊዜ እናገራለሁ፣ ያው ሁሉም ነገር ከነሱ ህይወት ጋር የተያያዘ ነገር አይደለም። እነሱም ይናገራሉ፣ ተናግረዋልም ከዚህ በፊት ከአንድ አይሉ ሁለት ጊዜ ብሩኬ ተናግሯል። እኛ እዛ ጋር አክቲንግ ለማድረግ አላ አይደለ አንዳንድ ሙዚቃ እንትን ስንል ሳንመርጥ ላይክ እኛ በወደድ ነው በፈለግ ነው ብቻ የሆነ ነገር ስናደርግ ያ ማለት ከኛ ህይወት ጋር ይያያዛል ምናምን ማለት አይደለም። አትጨነቁ አታስቡ እያለ ከዚህ በፊት ተናግሮ ነበር፣ ታስታውሱ ከሆነ ማለት ነው። እና ምን ልላችሁ ነው፣ ያው የሆነ ነገር እንትን ቢል ትጨነቁ ነበረ። የዛሬው ግን አሪፍ ነው፣ በአሪፍ ሁኔታ ነው የመጣውና ደስ ይበላችሁ ለማለት ፈልጌ ነው። እና ወደች ለማንኛውም ኤፍሬም ደግሞ ምንድነው ኢንስታግራም ላይ ታሰረ ምናምን ይባላልና ሜንሽን እያደረጉት ሀሰን ሜንሽን አድርጎታል፣ ብሩኬ ሜንሽን አድርጎታል። ፈጣሪ ካንተ ጋር ይሁን ምናምን ብሎ የማዘን አሻንጉሊት አድርጎ ኢሞጂ እንደዛ አድርጎታል። ከዛ ደግሞ ዊና እንደዚሁ ሜንሽን አድርጎታል። ብቻ ምን አለፋችሁ ጀማው እንዳለ ሜንሽን እያደረጉ አይዞክ ምናምን ነገር እያሉት ነውና ለስራው ማዳመቂያ ነው። አልገባኝም። አሁን ላይ እየሰሩ ያሉት ከነ ኤፍሬም ቤት አይታችኋል አይደለ? ያብን እንደዛ አድርጎ ደግሞ እችኛይቱ ጋር ቀጥሎ ከዛ ደግሞ እችኛይቱን አልፈልግሽም ምናምን። እኔ ሀሳቡም ስለማልከታተላቸው ሀሳቡ ሊገባኝ አልቻለም። የኤፍሬም ማለት ነው። ምንድነው ችግር አለበት ነው ወይስ ደግሞ እንገልሃለን ተብሎ ነው ተስፈራርቶ ነው? ምንም ሊገባኝ አልቻለምና እየሰሩ ያሉት ድራማ እንደሆነ ግልጽ ነው። እንደዚህ አይነት እውነት መቼም ሚዲያ ላይ ይዞ መምጣት ለምን አስፈለገሽ? እውነት ከሆነ ሚዲያ ላይ ይዞ መምጣቱ ለምን ያስፈልጋል? እኔ እኮ በጣም የሚገርመኝ ነገር ማለት ነው እውነተኛ ነገር ነው ብላችሁኛል ለማሳመን በጣራችሁ ቁጥር የምታደርጉት ድርጊታችሁ ደግሞ እውነት እንዲመስል ወይም ደግሞ እውነት የሚመስል ነገር አናይበትም። ስለዚህ ወይ የሚያሳምን ነገር ይዛችሁ ነው ቶሎ እኛ እንድናምናችሁ ከፈለጋችሁ፣ ወይ ደግሞ ሚዲያ ላይ ሲጀመር እውነተኛ ትክክለኛ እውነተኛ ነገር ከተፈጠረ ችግር ከተፈጠረ ቶሎ ብሎ የራሳቸውን ፐርሰናል ላይፋቸውን እንደዚህ ሚዲያ ላይ አውጥተው ለህዝብ አያሳዩም፣ አይናገሩም። ገባችሁ? መፍታት ያለባቸውን በውስጥ ነው መፍታት የሚችሉት። ያለባቸውም እንደዛ ነው እንጂ ማንኛውም ዩቲዩበር ቢሆን ፐርሰናል ላይፉን እያንዳንዱ ሁልጊዜ መጥተው እንዲህ ነው ብለው አይናገሩም። ያ ላይፋቸው ነው፣ የራሳቸው ፐርሰናል ነው፣ የራሳቸው ነው በቃ እንጂ እዚህ ጋር ሚዲያ ላይ የምትሰሩት ነገር ይሄ ስራና ስራ ነው። ለኛ እንድናይ የተፈቀደልንን ብቻ ነው ማየት የምንችለው። ከዛ ውጭ ግን ሙሉ ፐርሰናል ላይፋቸውን እኛ አናቅም። ገባችሁ? ስለዚህ አሁን ያ ነገር እንድናምን እኛ አላ አይደለ አምነን እንድንቀበል ድራማውን ነው እንደዛ እየተደረገ ነው ወይስ እኔ ምንም ሊገባኝ አልቻለም ማለት ነውና ሊታሰረበት ምክንያት ደግሞ ለምንድን ይታሰራል? እቺ ልጅ አልደፈራት ወይስ የሆነ ነገር አላደረጋት? ሀያብ ናት ያሳሰረችው ወይስ አዲሷ ልጅ? እኔ አልገባኝም። እና እውነት ለመናገር ሀያብ ላይ ያደረጋት ነገር በጣም የሚያስጠላ የሚደብር የማይደረግ ነገር ነው። ኦሬዲ ተገፍታለች። ሀያብ ማለት በጣም ምርጥ ልጅ ነች ምናምን እስከማቃት ድረስ ለሱ አሪፍ ልጅ ነች እና በጣም እንደሚወዳት ምናምን ነገር ነው እንግዲህ ብዙ ስናየ ነበረው ሊጋቡ ምናምን። አሁን ከትንሽ ጊዜ በኋላ
ለመጋባት ምናምን እነሱ ቀድመው ከሁላቸውም ከጀማው ራሱ እነሱ ቶሎ እንደሚጋቡ አይነት ነገር ነበር እኔ ሳስብ የነበረው ማናችንም ቢሆን ማለት ነው። እና አሁን ላይ የሆነ ምን ተፈጥሮ ነው እንደዛ ምንም ግልጽ ሳያደርጋት ደግሞ በጣም የሚያስቀኝ ነገር ኤፍሬም ማለት ነው ዝም ብሎ እንደ ሴት የሚነፋረቀው ነገር በጣም ይደብረኛል። ወንድ ልጅ ቆፍጠን አይልም ስላችሁ ያ ነገር ግን ለዚህ ለስራው ወይም ደግሞ ለድራማው ነው እንጂ ሪል ጸባዩ እንደዛ ነው ብዬ አላስብም። እንደዚህ አይነት ነገርና እዚህ ጋር መጥቶ ግን የሆነ በቃ ማለቃቀስ ምናምን ኢቭን በደንብ እንኳን ማስረዳት አይችልበትም። ይጮሃል ምን የሆነ አይገባችሁም በቃ ነገሩ። እኔ የሆነ ነገር ሰለፍ አድርጌ ምናምን በማይ ሰዓት ቪዲዮአቸውን ምናምን ነገር በቃ ለማስረዳት ራሱ የሆነ በቂ እንትን የለውም። እንዴት ልበላችሁ ይጮሃል አይነት ነገር በግልጽ ያለውን ነገር አያስረዳም ምናምን በቃ እንደዛ ነው እኔ ብዙ ጊዜ የማይበት ማለት ነው ጸባዩ የኤፍሬም። ከዛ ውጪ ግን ተጫዋች ነው፣ ደስ ይለኛል። ቀልዶቹ ጨዋታዎቹ ደስ ይለኛል። ብቻ ግን ያው እውነት ከሆነ እንግዲህ ፈጣሪ በሰላም ያስወጣ። ግን ደግሞ እኔ አላቅም በምን አይነት ወይ እስር ቤት እንደገባ አላቅም። ህያብ ከሆነች ያሳሰረችው ከዚህ በፊት የሆነ ነገር አንስተሻል ፋይል ምንድነው ቼክ አንስተሻል አይነት ነገር ብሏት መሰለኝ አይደለ እንግዲህ ቼክ ይዛ የምትዞር ፍቅረኛ ነው እንግዲህ አሁን ያመጣት ማለት ነው። እና ለማንኛውም የሀብታም ልጅ ነች ማለት ነው። ስለዚህ ቼክ አንስተሻል እያለ ነው ከሷ ጋር እንትን ሲል ነበርና በስም ማጥፋት ከሳው ሊሆን ይችላል ህያብ። ካልሆነ ደግሞ ልጅቷ እንትና አልፈልጋትም ምናምን አልፈልግሽም ብሏታል መሰለኝ አይደለ እና በዛ ምክንያት ወይ ሴትነቷን ተጠቅማ እንደዚህ አድርጎ ምናምን ብላ አሳስራው ሊሆን ይችላል አይታወቅም። እኔ ቪዲዮውን ጨርሼ ስላላየሁት በምን አይነት መንገድ እስር ቤት እንደገባ አላቅም። ግን እውነት ከሆነ ፈጣሪ ካንተ ጋር ይሁን ወንድሜ፣ በሰላም እንደምትወጣ ተስፋ እናደርጋለን። ደግሞ ምንም ነገር ያደረከው ነገር እስከሌለ ድረስ ትንሽ ቀን ነው ቢያቆዩት እንጂ ይለቁታል። እና ግን የቡታጅራ ዩቲዩበሮች ያስቁኛል። እርስ በርስ ያላቸው መተባበር ምናምን ደስ ይላል። ግን ደግሞ ይሆናል አይደለ እንዴት ነው ስለሚተዋወቁ ላይክ ነገሩ ስራቸው እውነት እንዲመስል ይተጋገዛሉ። ገባችሁ? እርስ በርሳቸው እና ጥሩ ነው እንደዚህ መተጋገዛችሁ ምናምን ደስ ይላል። ግን የሆነ የታሰረበት ኢሹ የታሰረበት ነገር አሳማኝ ነገር አይደለም። ይዘው እየመጡ ወይም ደግሞ ለህዝብ እያሳዩት ያለው ቪዲዮ ምንም ነገር ትምህርት የለው። እኔ በምን አይነት መንገድ እንደማስበው ራሱ ግራ ነው የሚገባኝ አንዳንዴ። እና አንዳንዴ ይዛችሁ የምትመጡትን ነገር ብቻ አስተካክሉ እንጂ ይሄ ትብብራችሁ ምናምን ደስ ይላል። ግን ይዛችሁ የምትመጡትን ነገር ብታስቡበት መልካም ነው። ከዛ በተጨማሪ እኔ ምነግራችሁ ነገር ከቡታጅራ ዩቲዩበሮች ጀማው ደስ ይለኛል። ያላቸው ፍቅር ያላቸው መተሳሰብ ምናምን በጣም ደስ ይሉኛል። እና ሳቃቸውም እንደዚህ በጀማ ድሮ የነበራቸውን ፍቅር አይታችኋል አይደለ? ብዙ ሰው ከብዙ ሰው ልብ የገቡ ናቸው የቡታጅራ ዩቲዩበሮች ፍቅር ናቸው ምናምን የተባለ ማለት ነው። አሁን ነው እየሰሩ ያሉት ጥሩ ስላልሆነ ይዘው በሚመጡት አይዲያ ትንሽ እያሰደባቸው ያለው እሱ ነው እንጂ ፍቅራቸው ምናምን ደስ ይላል። ግን አሁን ላይ በጣም እያሰደባቸው ነው ይዘውት የሚመጡት ስራ። ይሄ አለ አይደለ ደስ የማይል ነገር ምናምን ነገር ስለሆነ የማያስተምር ነገር ስለሆነ ከዛ ነገር ወጥተው ግን በተሻለ ነገር ቢመጡ በጣም ደስ ይላል። ብቻ ግን እነሱም የሰውን ደካማ ጎን ተመልካች ምን ይፈልጋል የሚለውን ነገር ስለሚያስቡ ለዛ ነው እንደዛ አይነት ስራ ይዘው የሚመጡት። ምክንያቱም ተመልካችም የሚፈልገው ግርግሩን ነው፣ እንደዛ አይነት ቦታ ላይ ነው የሚገኘው። ያን ነገር ስለሚያስቡ ነው እንደዛ አይነት ነገር ይዘው የሚመጡት። እኛን እኮ አንዳንዴ ተመልካች ነው ያለውን ነገር ሊያስተካክልም ኮሜንት እየሰጠ ጥሩ ነገር እየሰጠ የሚያስተካክለው ዩቲዩበሮችን ተመልካችም ጭምር ነው። ገባችሁ? ዝም ከተባሉ ያው በዛው ይቀጥሉበታል ማለት ነው። ግን ያው ይመቻቸው። ለማንኛውም ሁላቸው ሚስሩ ይለወጡ፣ ደስ ይላል። አገር ላይ መለወጥ እያየናቸው ነው። ወንድሞቻችን ምናምን በተለያየ መንገድ እየሄዱ ሜዳ ላይ እየቀሩ ማለት ነው። ጥሩ ነው በዚህ ሰዓት ያለውን ነገር መስራት። ግን ስራቸውን ደግሞ እግር መንገዳቸውን ቢያስተካክሉ መልካም ነው። ከዛ በተጨማሪ ብሩኬ እንግዲህ ዛሬ ደስ በሚል ነገር መጥቷል። ለቀመሟይ ገብዟታል ነይልኝ እያለ ሙዚቃውን አመጣላችኋለሁ። እዚህ ጋር ግን ኮፒራይት ከሰጠኝ ቆርጠዋለሁ፣ አነሳዋለሁ ማለት ነው። ካልሰጠኝ ደግሞ ይቀመጣል፣ ታዳምጡታላችሁ። እና ከሁሉም ከቡታጅራ ዩቲዩበሮችም አለ አይደለ ከሁሉም እኔ የሚመቹኝ ሀይሚዬና ብሩኬ ከልቤ ውስጥ የገቡት ሲከፋቸው አብረው የሚከፋኝ፣ ሲያዝኑ የማዝነው፣ ሲስቁ የምስቀው
ሲጠፉ አንድ ቀን በቃ በጣም የሚደብረኝ በጣም ከልቤ የምወዳቸው ሀይሚዬና ብሩኬን ነው። እውነት ለመናገር ቪዲዮአቸውንም ጨርሼ የማየው የነሱን ነው ማለት ሁላቸውንም ጠላቸዋለሁ ማለት አይደለም። ምክንያቱም ምንም ለምን እጠላቸዋለሁ? በጣም ነው የምወዳቸው ሁላቸውንም ዩቲዩበሮች። ግን ላይክ እንዴት ነው ጊዜ ሰጥታችሁ የምታዩት? ያ ሰው ሲጠፋችሁ የሚጨንቃችሁ አይነት አድርጌ አይደለም እነዛን ምስላቸው። በቃ ሲጨንቀኝ የሚጨንቀኝም ሲጠፉም የሚደብረኝም አለ አይደለ የሆነ በቃ እንዴት ልበላችሁ ቪዲዮአቸውን ሙሉ ደጋግሜም አንዳንዴ ደግሞ የሆነ ሙሉን ጨርሼ እያየሁ በፍቅር የምከተላቸው ሀይሚዬና ብሩኬን ብቻ ነው። ሌሎቻቸውም ሰላማቸው ይብዛ ባያሉበት በቃ አለ አይደለ ፍቅሩን፣ አንድነቱን፣ ሰላሙን ያብዛላቸው። እወዳቸዋለሁ እንደ አንድ ሰው ማለት ነው፣ ሰዋዊ ባህሪ። ግን ያው የምላችሁ ነገር ይገባቸዋል። እንዲህ አሳድጄ እንደ ሀይሚዬና እንደ ብሩኬ እየተከተልኩ ምናምን አላያቸውም። ያው ሲመጣልኝ ግን ጀስት እንዴ ሾፍ አረጋቸዋለሁ። እና ሰላማችሁ ብዝዝት ይበልልኝ። ወዳችኋለሁ። ባይ ባይ። መልካም ምሽት። የዛሬውን ሰላም ያደርግልን፣ ፍቅር የሆነ በቃ ደስታ ምናምን የበዛበት ያርግልን። ወዳችኋለሁ። ጧት የወጣው አንቺን ጥበቃ መቼ መስቶ እንዳጨረቃ ተጣፍቶብኝ ነገር አለሙ ሳልሞትብሽ